ሰው የሆንኩት በአንቺ ነው የተከበርኩት። አንቺ ነሽ ልጆቼን የሰጠሽኝ። እኔ እናንተ ማለት እኮ አንድ ነፍስ አንድ ስጋ ማለት ነው። ግድ የለህም ምንም ነገር ይሁን ንገረኝ። ይኸውልሽ እንደምታስቢው ቀላል ነገር አይደለም። አንተ እኮ ነው የተቀየርከው ደሪ። እኛ እኮ እስካሁን ድረስ ግራ እንደገባን ደሪ። ባለፈው ደግሞ ተኝተህ ሰላም ማሪ ሰላም የቱ ጋር? አዎ ደሪ ሰላም ማርቲ ማሪኝ እያልክ በተደጋጋሚ ይህን ቃል ትናገረው ነበር። ቆይ ምንድን ነው የተፈጠረው? ለምንድን ነው የማትነግረኝ? እርግጠኛና ኤቢ ተኝታለች? አዎ እኔ ከተኛሁ እኮ እሷ አትቆይ። ደግሞ ሌሊት ለጥናት መነሳቷ ስለማይቀር አሁን ተኝታለች። እሺ በቃ ቶሎ ክፈተቷል። ግን ዳጣን እየፈራሁ ነው ማለት በቃ የሰላምን አደራ ይበላዋል እየተሰማኝ ነው። ናታን በእኔና ባንተ መካከል እኮ ምንም ነገር ሊኖር አይገባም። እኔ እናንተ በሚስጥር እንታማለን እንዴ? ክፈተዋ፣ ችግር የለውም። የሆነ የተጠቀለለ ነገር ነው ናታን። በጣም ባሰብኝ። ይሄኔ እኮ ምግብ ሊሆን ይችላል ወይ ብር ወርቅም ሊሆን ይችላል። ናታን በእናትህ አምጣውና እንየው። የአቶ ደረጀ ጭንቀት እንግዲህ እንደ ቀጠለ ነው። በሚገርም ሁኔታ ደረጀ እንግዲህ በጭንቀት ውስጥ ከተወጠረ ውሎ አድሯል ማለት ነው። ያሁኑ ደግሞ ይባስ ብሎ በጭንቀት ላይ ጭንቀት ተደባብሮበት በጣም ከሚባለው በላይ በጭንቀት ውስጥ ነው የሚገኘው አቶ ደረጀ። እንግዲህ ብቻውን ይሄንን ጭንቀት እወጣለሁኝ ብሎ ብዙ ነገሩን እየለፋ ነው የሚገኘው አቶ ደረጀ። እንግዲህ በዱብዳ ነው የሆነበት እንደምታውቁት። በጣም ከሚባለው በላይ በጣም ትልቅ ዱብዳ ነው። በጣም ነው የምላችሁ ቤተሰቦቻችን። ያው እንግዲህ የሚሆነውን ነገር ለማድረግ እሱም ደፋ ቀና እያለ ነው። ግን በጣም ከባድ ነው ቤተሰቦቻችን። ምክንያቱም ምንም ያላሰበው ነገር ሲሆንበት ደግሞ እሱን ነገር ደግሞ የባሰ አድርጎታል። ምክንያቱም ካሁን ቀደም ያለው ነገር በቃ እንጃ በዳጣ ጉዳይ ያለበትን ጭንቀት ታውቃላችሁ። ያሁኑ ደግሞ ምንም ባልተረዳው መልኩ እዚህ ጋር ዱብዳ ሲሆንበት በጣም ከባድ ነው። በእርግጥ እኮ የሆነ ነገር ወራይዳ ይጋርደውም ይላል ያገሬ ሰው ሆኗል። ነገሮችን ማስተካከል ባለበት ግን አስባችሁታል? ይሄንን ያክል የምትወደው የምታከብረው የምታፈቅረውን ባለቤቱን ሚስቱን የልጆቹን እናት ለዛው ማርታን የመሰለ ሴት ክዴት መሰለበት። ገባችሁ አይደለ? መሰለበት ሳይሆን ሆነበት። በጣም በሚገርም ሁኔታ እንግዲህ ክዴት ነው። አሁን አንደኛዋን የዳጣን ሳይናገር ሌላ እንደዚህ አይነት ነገር ሲጨመር በጣም ከባድ ነው ቤተሰቦቻችን፣ ከሚባለው በላይ በጣም ከባድ ነው ማለት ነው። ያው ያጋጥማል እንደዚህ አይነት ነገር እንግዲህ በተለይ የዳጣን ያው እንግዲህ በራሱ ጸጸት ነው። ግን ያሁኑ የሰላም ያደረገችው ነገር በጣም ከባድ ነው። እንግዲህ በጣም ሌላ በቃ ሌላ ታሪክ ገብታችኋል። ምንም ያልታሰበ ያልተገመተ ሌላ ፈተና፣ ሌላ ታሪክ፣ ሌላ ህይወት ሲሆን እንግዲህ በጣም ነው የተጨነቀው ደረጀ። እሱ ብቻ ሳይሆን እንግዲህ ሞላ ቤተሰቡ እንደምታዩት በቃ ውጥንቅጡ ጠፍቷል። ውጥንቅጡ ነው ያለው በጣም በሚገርም ሁኔታ ማለት ነው። ያው ሆኖም ግን ምንም ማድረግ አልተቻለም። የሆነ ነገር ለመልካም ነው ብሎ ከመውሰድ ባለፈ ምንም የሚደረግ ነገር የለም ማለት ነው። ሌላው እንግዲህ ያው በጣም እያሳሰበ ያለው ነገር አሁን ደረጀ እንዴት አድርጎ ነገሮችን ያስረዳል? እንዴት ይሆናል ነገር ይሹ በጣም ነው የሚከብደው ማለት ነው። በዛ ላይ ደግሞ የወይዘሮ ማርታን አሁን በቃ እንዴት አድርጎ ማናገር እንዳለበት ይሄ ነገር በቃ ጥፋቱ ነው። ጥፋቱ እንደሆነ በደንብ አውቆታል። ግን ደግሞ ጥፋትን ማረም አይቻልም። ጋይስ ጥፋትን ማረም ስለማይቻል ምን ይሻላል የሚለው ነገር በጣም አሳስቦታል፣ አስጨንቆታል ደረጀን። እንግዲህ ቤተክርስቲያን ሄዶ ያው በቃ እንዴት ፈጣሪውን እየተማጸነ ነበረ። በቃ በጣም ብዙ ነገር ነበር እያደረገ የነበረው። ብቻ ከባድ ነው ህይወት አንዳንዴ ከባድ ነችና
እንግዲህ ፈጣሪ መረርቶት እንግዲህ ነገሩ ዮሹ ምንም እንትን ሳይል እግዚአብሔር ጭንቀቱን አይቶ እውነት ለመናገር ማለት ነው ጋይስ ከዚህ የበለጠ ነገር እኮ የለም ማለት በጣም ነው የተጨነቀው በቃ ከሚባለው በላይ ማለት ነውና ከዚህ ጭንቀት በላይ ሌላ የሚመጣ ነገር የለም እውነት ለመናገር ማለት ነው በጣም ከባድ ነው ያለበትን ስሜት በጣም ይሄ ነው ተብሎ የማይገለጽ ጭንቀትን ሐሳብ ነው ያለበትና ደረጃ ከዚህ ባለፈ እንዴት ሊሆን ይችላል በቃ እንዴት አድርገው ነው በቃል የማይገለጽ ነገር ነው ገባችሁ አይደል ይሄ ነገር በጣም በቃ ከሚባለው በላይ ነው በቃ አንዳንዴ ነገሮች በጣም ከባዶች ናቸው በቃ እንጃ እንዴት አድርጌ እንደምነግራችሁ ቤተሰብና ደረጃ እንግዲህ ያለው ስሜት እሱ ነው ከዛም ደግሞ እንግዲህ ማርታ አሁን በቃ ያላት ነገር በጣም ከባድ ነው ነገሮችን ለማስተካከል ብዙ ነገሮችን እያደረገ ነው ደረጃ ግን አንዱ ሲለው አንዱ በተለይ ደግሞ አሁን ላይ በቃ እንዴት አድርጎ ያስተካክለው ዳጣ እዚህ ጋር ያለችውበት ሁኔታ በጣም ከባድ ነው ደረጃም እንግዲህ በጣም ነው እንትን እያለ ያለው አቶ ደረጃ እዚህ ጋር ማንንም እየተረዳው አይደለም ምክንያቱም እሱ መናገር ስላልፈለገ በጣም ከባድ ነው ከሚባለው በላይ ማለት ነው ቤተሰቦቻችን ግን እየሞከረ ነው ነገሮችን ለማስተካከል ሁኔታዎችን ለማመጣጠን በጣም እየሞከረ ነው ግን ሙከራው እስከ መጨረሻ ሲሆን ደግሞ መልካም ይሆናል ማለት ነው እንደ እግዚአብሔር ፈቃድ አለዛ በጣም ከባድ ነው ማርታም እንግዲህ ምንድነው ነገር በጣም ከባድ ችግር እንደገጠመ አቃለሁ ግን ንገረኝ እያለችው ነው የምትገኘው ግን ለመናገር በጣም ፈርቷል እንዴት አድርጎ ይንገራት ዞሮ ግን መፍትሄው ከመናገር ውጪ ምንም ነገር የለም ግዴታ ወዶም ፈቀደም ግዴታ መናገር አለበት ግዴታ ነው በቃ ማለት አለመናገር አይችልም እውነት ለመናገር ምክንያቱም በዚህ ከቀጠለ በጣም ከባድ ነው በጣም ከሚባለው በላይ ማለት ነው እና ውድ ቤተሰቦቻችን የደረጃ ጭንቀት እንዴት ነው በጣም አላስጨነቃችሁም እኔ የምር በጣም የሆነ ድራማ መሆኑን ራሱ እስከምረሳው ድረስ በጣም ነው እንትን የሚለኝ ማለት ነው ጋይስ በጣም ነው እንጃ በጣም ነው ያስጨነቀኝ በተለይ ይሄን ነገር ወይዘሮ ማርታ ሰምታ ምን ትሊሆን የሚለው ነገር በጣም ከባድ ነው በቃ እንጃ ምን እንደምላችሁ ጋይስ እውነት ማለት ነው ሌላ እንግዲህ አብጊል ደግሞ ይሄን ነገር ለማተረማመስ እውነታውን ለሱ የተጨነቀበትን ነገር ለማወቅና ነገሩን ለማቀጣጠል የምትሄድበት እርቀት በጣም ከባድ ነው በጣም ከሚባለው በላይ ማለት ነው ቤተሰቦቻችን ግን ቢሆንም ደረጃ እሱን ነገር ጥንቅቅ አድርጎ ስለሚያቅ የሚችለውን ሁሉ ያደረገ ነው ማርታ ደግሞ በዚህ በጣም ተጨንቃለች ከባድ ችግር እንደደረሰባት አቃለሁ ግን ባክህ ንገረኝ እያለችው ነው አይ በራሴ በኩል ሁሉም ነገር አስተካክላለሁ ብሎ ነው እንግዲህ እየለፋ የሚገኘው ደረጃ ግን እስከ መቼ ነው አሁን በነገራችን ላይ ደረጃ የሚያስጨንቀው ነገር እኮ አሁን ሂዳጣ ነገር ሲያስጨንቀው ያሁን ይባስ ሰዎች ለምን ጠረጠሩኝ ሰዎች ለምን አወሩብኝ ብሎ የሚናደድ የነበረ ሰውዬ አሁን የልጅ አባት አንተና ሲባል በጣም ከባድ ነው በጣም ይሄንንም ጎበዝ አስተዋይ ጠንካራ አባት ስለሆነ እንጂ ደረጃ በጣም ነው የሚከብደው ማለት ነው ቤተሰቦቻችን ግን ያው ምንም ማድረግ አይቻልም አሁንም እንግዲህ የሚችለውን ነገር እየሞከረ ነው የሚገኘው እንግዲህ በጊዜው እንግዲህ እንደሚስተካከል ተስፋ እናደርጋለን ሌላው ዳጣና ናታን ደግሞ ያው ዳጣ የተላከላትን ደብዳቤ ወይም ደግሞ ከሰላምዬ የተቀበለውን ያደራ መልእክት ለመናገር ነው እንትን እያለ ያለው እየሞከረ ያለው ናታን ማለት ነው እንግዲህ በሚችለው ነገር እየሞከረ ነው የሚገኘው ደብዳቤውን አምጥቶ እንግዲህ ያው ዳጣም ካላየሁትኝ ማየት አለብን ሚስጥር ነው ግን አንተ እንዲያታይ ብላኛለች ቢላትም ምንም ብትልህ ከኔና ካንተ መካከል እንደዛ የሚባል ነገር አለ ወይ ሚስጥር የሚባል ነገር አለ ወይ በማለት ነው እንግዲህ እንትን እያለች የምትገኘው እሱም እንግዲህ ግን እኮ ቃል ያስገብታኛለች እያላት ነው እሷ ግን አይ እንደዛ የሚባል ነገር የለም ዝም ብለህ ፍታውና ሚስጥሩን እንየው ምናልባችም ደረጃን ያስጨነቀው እዚህ መካከል ሊኖር ይችላል ታውል የጠረጠርኩት ነገር እንዳይሆን እያለች ነው ማርታ ደግሞ ደሬ ባለፈው እኮ እንደው አላስጨንቀም ብዬ ነው እንጂ ሰላም ታይ ሰላም በዛ ላይ ደግሞ ማርታ ይቅርበኝ ማርታ እያልክ ስትል ነበረ እና ቆይ ምንድነው ደሬ ለምን አትነግረኝም እያለች ነው ደረጃ በጣም ደንግጧል ሌላስ ምን አልኩኝ ብሎ እንግዲህ በጣም እንደነገጠ ቤተሰቦቻችን እንግዲህ በቀጣይ አዲስ ነገር ይዘን እንመጣለን እስከዛ መልካም ቆይታ ሰብስክራይብ ማድረጋችሁን አትርሱ ላይክ እንደተጠበቀ ነው መልካም ጊዜ በያላችሁበት ባይ